ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው ለጸጉራችን በጣም ጸጉራችንን የሚያፋፋ የሚሰባበርባችሁ ጸጉራችሁ የሚሰባበር የሳሳ የሚያሳክካችሁ ሁሉንም ኢንጀነራል ያሳድጋል። አት ዘ ሴም ታይም ልስልስ ያደርጋል። አብረን እንስራ። ቤተሰብ ስትገቡ ላይክ እያደረጋችሁት ግቡ። አንደኛ ስትገቡ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉት ፕሊዝ። እሺ፣ በጣም አመሰግናለሁ። ኦሌቬራ ሬት ማለት ነው። ሬት ለጸጉራችንም ለፊታችንም ቆዳ ተወዳዳሪ የሌለው እውነቱን ለመናገር ጸጉር በደንብ ያለሰልሳል። ፕላስ ቆዳችን እንዳይጨማደድ ያግዛል። ጸጉራችን ውስጥ አጥቤዋለሁ። ጸጉራችን ውስጥ ያለው ቆዳ እንዳያሳክከንም ያግዛል። ብዙ ነው ቤኔፊቱ የሬት። ምን ብዬ ልንገራችሁ? ተጠቀሙበት። ፊታችሁን የሚያሳክካችሁ አንለስ የሆነ ነገር አለርጂ ካልሆናችሁ በስተቀር ቤተሰብ ፊታችሁን የሚያሳክካችሁ ከምግብ ብቻ አይደለም አለርጂ፣ ከሚጠጣ ነገርም አለርጂ፣ ከአየርም አለርጂ፣ ከብዙ ነገር ነው አለርጂ ያለው። እሺ፣ እሱን ራሱ ባለቤቱ ነው ፋይንድ አውት ማድረግ የሚችለው ተከታትሎ ማለት ነው። ከሽታም ሊሆን ይችላል የሆነ ነገር ሲሸተው ሰው። ስለዚህ እሱን በጥንቃቄ ማወቅ ያለበት ራሱ ባለቤቱ ነው። እሺ፣ ጸጉሩ ላይ ከተቀባው ቅባትም ሊሆን ይችላል። አዘርዛንዛት ዝም ብሎ ቴምፖራሪ ሽፍ የሚልባችሁ ከሆነ ይሄንን ማታ ተቀብታችሁ ጠዋት መታጠብ። ኤቭሪዴይ ብትቀቡት ምንም አይነት ሳይድ ኢፌክት የለውም። ለ3 ቀን፣ ለ4 ቀን፣ ለ1 ሳምንት። ከዛ ፊታችሁ ላይ ያለውን ያን ሽፍ የሚለውን ነገር ሙልጭ አድርጎ ያጠፋዋል። አንደኛ። ሌላ ደግሞ ያው ሬት በጸባዩ ያቃጥላል። ስላቃጠላችሁ መጥፎ ነገር መስሏችሁ እንዳትታጠቡት፣ ተቀብታችሁ ማደር አለባችሁ። ያ ሽፍ የሚለው ነገር እንዲጠፋላችሁ ማለት ነው። በተረፈ ሬት ቆዳችን እንዳይጨማደድ እንዲለሰልስ ሁሉ ስለሚያግዝ ተጠቀሙበት። እንደዚህ ደግሞ ትሪትመንት በምትቀቡ ሰዓት ጸጉራችሁን፣ ፊታችሁን ይሄ አሁን አሳያችኋለሁ። እኔ እቀባለሁ። ለምን ከጸጉራችን ላይ የሚንጠባጠበው ዘይት ሊሆን ይችላል፣ ምንም አይነት ነገር ፊታችንን ሲነካ ፊታችን ሽፍ እንዳይልብን፣ በቃ የተለያዩ ነገሮች ይሄ እንደ ብጉር እንደምናምን እዚህ ላይ እንዳይወጣ ፊታችሁን ከመጀመሪያውን ኦሌቬራ ተቀብታችሁት ከሆነ ትሪትመንት የምታደርጉት፣ በተለይ ሴንሲቲቭ ስኪን ያላችሁ እውነቴን ነው፣ ይሄንን ከስር አድርጉት። አሳያችኋለሁ ምን እንደማደርግ እኔ። ከዛ እኔ አሁን ይሄ እንደዚህ ቀብቼው አልታጠበውም፣ አላለቀልቀውም፣ እተወዋለሁ፣ እዛው ይደርቃል። ምንም አይነት ሳይድ ኢፌክት የለውም። ብፈልግ እስከ ነገ ቢቆይ ምንም ነገር ስለማያደርግ ቤተሰብ እንደዚህ ተቀቡትና ከዛ እኔ ጸጉሬን ስታጠብ የዛን ጊዜ ነው አብሮ የሚታጠበው። ጥቅም አለው። ሁል ጊዜ የሆነ ነገር ስትቀቡ ፊታችሁን እንደዚህ መሳጅ ማድረግ አትርሱ። እዚህ ላይ መስመር ያወጣል። ታውቃላችሁ አይደል? ግንባር ላይ ብቻ የሚመስለው ሰው አለ፣ እዚህ ላይ ብቻ ይመስላችኋል አይደል? መስመር እንደዚህ ወይም ደግሞ እንደዚህ እዚህ ላይ ሁሉ እንዲህ ይወጣል። አፍ አካባቢ ይወጣል፣ አንገት ላይ ይወጣል። መስመር ደግሞ እድሜ አይደለም የሚያስወጣው። እዚህ ጋር የምነግራችሁ ይሄ መስመር ከእድሜ ጋር አይደለም። ኢቭን መሸብሸብ አሜዚንግሊ በ20ዎቹ እድሜ ኤርሊ 20s እያየው ነው እኔ። በጣም የቆዳ መሸብሸብ አንደኛ ስትረስ ነው፣ የታወቀ ነው። ምግቡ ነው፣ የውሃ ማነስ ነው፣ ትሪት አለማድረግ ነው፣ የሆነ ያልሆነውን ክሬም ፊት ላይ መቀባት ነው፣ በስነ ስርዓት አለማጽዳት ነው። ጠዋት አንዴ ማታ አንዴ በሳሙና ፊት መታጠብ ግድ ነው። ተጨማምረው ይሄንን ችግር ያመጣል ለማለት ነው።
በዚህ ላይ እኔ አንድ አቮካዶ አረግበታለሁ። አቮካዶ ፀጉር ልስልስ ከሚያደርጉት ነገሮች አንዱ ነው። ተጠቀሙበት። መብላትም ቆንጆ ነው፣ መጠቀሙም ቆንጆ ነው ለፀጉር። ምክንያቱም ያው አቮካዶ ላይ ጉድ ፋት ነው ያለው። እንደሚባለው ከሆነ ይሄ ጉድ ፋት በሰውነታችን ላይ ባድ የሚባለውን ፋት መጠኑን እንዲቀንስ ያግዛል። ስለዚህ በመብላትም ተጠቀሙ። እሺ፣ ለቆዳም ቆንጆ ነው፣ ለፀጉርም ቆንጆ ነው። አቮካዶ ምርጥ ነው፣ ከውስጥም ከውጭም እንድናገኝ ማለት ነው። ስንበላ ከውስጥ ፀጉራችን ላይ ስናደርግበት ከላይ ቤኔፊቱን እንድናገኝ ማለት ነው። እሺ፣ አውጥቼው እመጣለሁ። ሁለቱንም ታይማችንን እንዳልወስድ ማለት ሁለቱ ማለቴ ያው አንዱ አቮካዶ ሁለት ቦታ ስለከፈልኩት ይሄው አውጥቼው መጣ። ላይክ ያላረጋችሁ ላስታውሳችሁ ብዬ ነው። ላይክ እያረጋችሁ ተጠቀሙ። እርጎ፣ ምንም ነገር የሌለው ፕሌን እርጎ። እርጎም ሌላው ለቆዳችን ጤንነት ምርጡ ነው። እኔ የምጨምረው እንግዲህ 3 የሾርባ ማንኪያ ነው። ፀጉራችሁ ከኔ በላይ ብዙ የሆናችሁ እናንተ ትንሽ ጨምር አድርጉበት። ፀጉራችሁ ስስ የሆነ ባዶ የሆነ ደግሞ ትንሽ ቀነስ አድርጉበት። አለቀ። ብዙም ፎርሙላ ብዙም መጨናነቅ አያስፈልግም። እሺ፣ አሁን እዚህ ላይ ነው እንግዲህ እዚህ ላይ የምንጨምራት። ይዣት ልምጣ። ውሃ ጥጄ እዛ ላይ አድርጌዋለሁ። ላይክ እያደረጋችሁ ጠብቁኝ። ይዤው ልምጣ። የሽበቱን ዘይት ቤተሰቦቼ፣ የሽበቱ ዘይት ተሰርቶ ፍሪጅ ውስጥ ነው የሚቀመጠው የሚል ጥያቄ እስከዛሬ ያገኛለሁ። አዎ ፍሪጅ ውስጥ ነው የሚቀመጠው። ያው ነጭ ሽንኩርቱ እርጥብ አይደል? በእርጥብ ነጭ ሽንኩርት አይደል የምንሰራው፣ ይበላሻል። ነጭ ሽንኩርት ብቻውን እንኳን እስቲ ፍጩና ከፍሪጅ ውጪ አስቀምጡት። ኔክስት ዴይ ነው የሚበላሻው። አረንጓዴ ይሆናል አይደል? አንለስ ካላደረቃችሁት በስተቀር። እኛ ግን ፍሬሹን ስለምንጠቀም ስለሚበላሽ ይሄ ፍሪጅ ውስጥ ነው የሚቀመጠው። ከፍሪጅ አውጥታችሁ የፈላ ውሃ ላይ ነው የምታስቀምጡት። እስከ 4 ወር ድረስ ምንም አይሆንም ማለት ነው። አሁን ጠሎልኛል እንደምታዩት። ከላይ ድፍድፉ ከታች ነው። አሁን እኔ እዚህ ላይ ከምጨምረው ሁሌ እንደምነግራችሁ እዚህ ላይ ከጨመርኩት ትችላላችሁ እዚህ ላይ መጨመር፣ ግን ስራን ትንሽ 1-2 ስራ ያበዛባችኋል እዚህ ውስጥ ከጨመራችሁት ማለት ለማጠብ ይሄንን ዘይቱ ማለት ነው። ስለዚህ እኔ ምንድነው የማደርገው? ይሄንን እፈጭና ላም ሲል ካወጣሁት በኋላ እዚህ ላይ ነው ዘይቱ። ያ ከኤክስፒሪየንስ ነው እንግዲህ ከልምድ ነው ይሄ የመጣው። እሺ እናንተም እንደኔ አድርጉ። ከዛ ይሄ ማጠቡ ቀላል ይሆናል ማለት ነው። ስትፈትጉ አትሉም ማለት ነው። በዛውም ስንፍናም እያስተማርኳችሁ ላም ነው የሚለው ልክ እንደ ሻምፖ ማለት ነው። ይሄው አሁን እንደምታዩት እዩት፣ ድፍድፉና ዘይቱ ይታያችኋል አይደለ? ጥልል ብሏል ከላይ። አዲስ ለምትጀምሩ ግን በመጥለያ አጥሉት። አዲስ ለምትጀምሩ፣ አዲስ የምትቀላቀሉ ሰዎች እየቆያችሁ ስትሄዱ እናንተም በደንብ ስለምታውቁት በቀላሉ እንደዚህ ማጥለል እንደሚቻል ታዩታላችሁ ማለት ነው። አያችሁ ጥልል ብሎ ዘይቱ ሲወጣልኝ። አዎ
ይሄን አይደለም የምፈልገው። በቃ ይሄን በደንብ ማዋሃድ ነው። ኢዚ ነው አብሮ ከመፍጨት ዘይት አይደል በደንብ ነው የሚደበላለቀው። የሚገርማችሁ ነገር ምክንያቱም አቮካዶ ዘይትነት ስላለው ይደበላለቃል። አሳያችኋለሁ። አቅርቢ ሞክሩት እናንተ። ድብልቅልቅ ነው የሚለው ምንም እንትን አይልም። ይሄ አይጠልም ወይ ደግሞ እዩት። አቮካዶ ራሱ ዘይት ስለሆነ በቃ ድብልቅልቅ ነው የሚለው። ትንሽ ጨምርበታለሁ። ይሄ ዘይት እውነቱን ለመናገር መድኃኒት ነው። መድኃኒት ሽበት ብቻ አይደለም የሚያጠፋው፣ በጣም ለብዙ ነገር የሚገርመው ነገር ማጆሪቲ ኮመንት የማገኘው ፀጉሬን አወፈረልኝ፣ ፀጉሬን አረዘመልኝ፣ መሰባበሩ ቀረ። በቃ የማየው ኮመንት በሙሉ እንደዛ ነው። የስ ሁላችሁም ሞክሩት። የምቀባበት እንገናኝ፣ በላይክ እንገናኝ። እሺ አዳዲሶች ደግሞ ሰብስክራይብ አድርጉ፣ ተጠቀሙበት። ቤተሰቦቼ እንዳያመልጣችሁ። እውነቱን ለመናገር ይሄ የፀጉር ምግብ ነው። በቃ ምግብ። ፀጉራችሁ እንደዚህ ትሪት ካረጋችሁት ተሰባበረብኝ፣ ተነቃቀለብኝ፣ ሳሳብኝ አትሉ። የሽበቱን ዘይት እኔ እስከ መጨረሻው ድረስ አልተውም። እንግዲህ ሁላችሁም በምትችሉት በምትሰሩት ትሪትመንት ውስጥ እየጨመራችሁ ተጠቀሙበት። አያምልጣችሁ ቤተሰቦች እባካችሁ። እየከፋፈልኩ እንደ ሁል ጊዜ ውስጡን በደንብ አዳርሰዋለሁ። እንግዲህ እኔ ውስጡን መጀመሪያ በደንብ እየከፋፈልኩ ውስጡን በደንብ አዳርሰውና ከዛ ነው ወደዚህኛው የምዞረው ማለት ነው። ለማንኛውም ግን ይሄንን መታሸቱን በጣም ነው የሚወደው። እየቀባችሁ እንደዚህ እሽት ስታረጉት ራሱ ይዳረሳል። ዶክተሮች ምን ይላሉ መሰላችሁ? ይሄ እዚህ ጋር ይሄ አናታችን የምንለው ፓርት ቬሪ ኢምፖርታንት ነው። አናትን እንደዚህ ሜሳጅ ማድረግ በጣም አስፈላጊ ነው። በጠቅላላ ለሁሉም ጭንቅላታችን ብለድ በደንብ ሰርኩሌት እንዲያደርግ የሚያግዘው ቦታ ዋናው እሱ ነው እና ቁጭ ስትሉ ትንሽዬ ፈሳሽ ቅባት አድርጋችሁ እችን ቦታ ዴሊኬትሊ ሜሳጅ አድርጓት። እሺ በጣም ወሳኝ ቦታ ናት ለፀጉራችን በሙሉ እድገት ማለት ነው። ከዛ ደግሞ እነዚህ ኪንኪዎቹን እዚህ ስር ኪንኪ እንዳይሆኑ ማለት ነው። ያምራል እኮ እንደዚህ ወደ ላይ ማስያዝ አይደል? ግን ድብልብል ካለዛ ስር አያምርም። እና ይሄ እዚህ ጋር በጀል በምናምን ከመለጣጠፍ ፀጉራችንን እዚህ ጋር ያለውን በደንብ ካሳመርነው በኋላ የራሳችን ፀጉር መለጣጠፍ እንችላለን ከፈለግነው ማለት ነው። ጀል ሳታስነኩ ማለት ነው። እኔ ሲያስጠላኝ በጀል ሲለጠፍ ፊት ላይ ኢቭን ዊግ እንኳን አድርገው ይሄ እዚህ ላይ በጀል እንዲህ ሲለጥፉት አያምርም። የሰው እንደሆነ ያስታውቃል። ስለዚህ የራሳችንን እንዲለሰልስ በደንብ እንደዚህ ለስለስ በማድረጊያ ነገሮች ደግሞ እሱ ብቻ አይደለም የሚገርማችሁ፣ ወደ ላይ ሲያዝ ሁሉም ከዚህ ጀምሮ ያለው ይሄ በሙሉ እቺ ብቻ አይደለችም፣ ሁሉም እንደዚህ ስታስይዙት ማለት ነው። ይሄ ቦታ ይሄ ሁሉ ቆንጆ ሆኖ ያለ ምናምን መለጠፊያ ቆንጆ ሆኖ እንዲያምርላችሁ ሁል ጊዜ እንደዚህ ትሪትመንት ውስጥ ታደርጉ እንደዚህ ታደርጉበታላችሁ ማለት ነው። ይሄ እንዳጨት ስርስሩን እሺ
ያ ቲፕ። ከዛ ይሄ እንደዚህ ካረኩት በኋላ የቀረኝ አሁን ይሄ ነው። ይደርቃል። ይሄ ፀጉር፣ ይሄ የሚቆየው ፀጉር በጣም ነው የሚደርቀው። ለምን? የቆየ የብዙ ዓመት ፀጉር ነው ይሄ። እንደዚህ አዲስ የወጣ ፀጉር አይደለም ማለት ነው። በጣም ትሪትመንት ይፈልጋል። እሺ እና ይሄንን እኔ 3 ሰዓት ማክሲመም 4 ሰዓት አቆይቼ እታጠባለሁ። ቪዲዮ እንዳይረዝም በዚህ ልሰናበታችሁ። በላስቲክ ግን አፍነዋለሁ። በላስቲክ አፍኑት። እሺ ሂዩሚዲቲ ፀጉር በጣም ይወዳል፣ ሞቅ ያለ ሂዩሚዲቲ። ስለዚህ በላስቲክ ፍን አድርጌ 4 ሰዓት ማክሲመም ነው። ታዲያ እንዳታወሩት። ይዳዝም ማረር ቆንጆ ትሪትመንት ቢሆን ማለት ነው። እሺ ቆንጆ ትሪትመንት በቆየ ቁጥር ሰዓቱ ወደ መጥፎነት እየተቀየረባችሁ ነው የሚሄደው። እሽት አድርጌ በደንብ አድርጌ እንደ ሁል ጊዜው በሚቀጥለው የምታጠበው እንግዲህ በራሴ ሻምፖ ነው። በሰራሁት ሻምፖ ያው አይታችሁታል የሰራሁትን ሻምፖ። ዋን ሞር ታይም ደግሞ በሌላ ሻምፖ ያኛው ሲያልቅብኝ እሰራለሁ። እሰራላችኋለሁ ቪዲዮ ምርጥ ሻምፖ። በስማ በሚቀጥለው እስከምንገናኝ ደህና ሁኑ ቤተሰብ። ላይክ እንዳትረሱ ፕሊዝ።